የሽምብራ ዓሳ ለምን አትበሉም እናንተ? እነኝህን የምግብ ማዕድ ተመለከታችሁ? በዘመናዊ የአኗኗር ዘይቤ ይህንን ብሉ ያንን አትብሉ እየተባልን ሆዳችን እያማረው የምንተወው ምግብ አያሌ ነው። በተለይም የደም ግፊት እና የስኳር ህመም ያለባቸው ሰዎች የዚህ ዕቀባ ሰለባ ናቸው። የደም ግፊትዎን ቁጥር ለመቀነስ እየታገሉ ከሆነ ሐኪሞች ያመኑበትን ሁሉን የመመገብ ቀመር መፍትሄ ሆኖታልና ይህ የምግብ መርሃ ግብር ምን እንደሆነ ለመረዳትና ለመተግበር እስከ መጨረሻው አብራችሁን ቆዩ። በዓለም አቀፍ ደረጃ ከፍተኛ ተቀባይነት ያገኘው ዘዳሽ ዳይት የተባለው የአመጋገብ ዘዴ የደም ግፊትን በ2 ሳምንት ውስጥ ብቻ ማስተካከል ይጀምራል ይላሉ የዘርፉ ባለሙያዎች። በዛሬው ቪዲዮአችን የዳሽ ዳይት ምንድን ነው፣ ምን አይነት ምግቦችን ማካተትን ወይ ደግሞ ምን አይነት ምግቦችን መቀነስ አለብን የሚሉትንና ምን ያህል መውሰድ አለብን የሚለውን ነገር እናያለን። ተከታተሉ። በመጀመሪያ ዳሽ ማለት ያው DASH የሚለው የእንግሊዝኛ ቃል ምህጻረ ቃል ማለት ነው። ዳይታሪ አፕሮች ቱ ስቶፕ ሃይፐርቴንሽን ማለት ሲሆን ትርጉሙም ከፍተኛ የደም ግፊትን በአመጋገብ ዘዬ ወይም ደግሞ በአመጋገብ ስልት ሳይንሳዊ ጥበብ መግታት እንችላለን የሚለው ነው የሚያመለክተን። ይህ ዘዴ ለደም ግፊት ብቻ ሳይሆን ለሌሎችም ለምሳሌ ለአንጀት እና ለፊንጢጣ ካንሰር፣ ለስኳር ህመም፣ ለጸረ ብግነት፣ ለልብ ጤና እና ለኮሌስትሮል፣ ለክብደት መቀነስ እንዲሁም ለመሳሰሉት ህመሞች እንደሚቀንስም ወይም እንደሚያስታግስ የዘርፉ ባለሙያዎች ያስረዳሉ። እሺ ታዲያ ምን አይነት ምግቦችን ነው የምንወስደው? የዘዳሽ ዳይት የተባለው የአመጋገብ ስልት ምን አይነት ምግቦችን ያጠቃልላል የሚለውን ስናይ እንግዲህ የተለያዩ ምግቦች በዚህ ዝርዝር ውስጥ አሉ። የመጀመሪያዎቹ ወይም ያው በዚህ ባስቀመጥኩት ተርታ መሰረት አትክልትና ፍራፍሬዎች አሉበት። አትክልትና ፍራፍሬዎች ማለትም አትክልቶችን አብዝቶ በመመገብ ከፍተኛ የፖታሲየም መጠን ስለሚሰጡ እነዚህ አትክልትና ፍራፍሬዎች ይመረጣሉ። በሁለተኛ ደረጃ ሙሉ እህሎች ወይም ጥራጥሬዎች ናቸው። ለምሳሌ እንደ አጃ፣ እንደ ገብስ፣ ቡናማ ሩዝ፣ ሙሉ ስንዴ እንዲሁም ደግሞ ሌሎች እንጀራንም ጨምሮ ማለት ነው ሌሎች ጥራጥሬዎችና እህሎችን ያጠቃልላል። ሌሎች ደግሞ ቀላል ፕሮቲኖች ናቸው። ቀላል ፕሮቲን ማለት ሊን ፕሮቲን የሚባሉት ናቸው። የዶሮ ስጋ፣ የአሳ ስጋ የመሳሰሉት እንዲሁም ደግሞ ከእጽዋት የሚገኙ ፕሮቲኖችም እንዲሁ ያጠቃልላል ማለት ነው። በሌላኛው ደግሞ ዝቅተኛ ቅባቶች እና ወተትና የወተት ተዋጽኦች ናቸው። እነሱም እንዲሁ በዚህ የምግብ ምድቦች ውስጥ ወይም በዳሽ ዳይት ፕሮግራም ውስጥ የተካተቱ ናቸው። በደንብ አስተውሉ። እዚህ ጋር እነዚህ ምግቦች በፖታሲየም በማግኒዚየም እና በካልሲየም የበለጸጉ ናቸው። የእነዚህ የፖታሲየም የማግኒዚየም እና የካልሲየም ንጥረ ነገሮች መኖር ደግሞ ለሶዲየም መቀነስ አስተዋጽኦ ስለሚያበረክቱ ነው እንግዲህ ሳይንሳዊ ጥናቱ እነዚህ ጋር ትኩረት ያደረገው። ለምን ቢባል ሶዲየም በሰውነታችን ውስጥ ከበዛ የደም ቮሊዩም ወይ የደም መጠንን መጨመር ስለሚችል ነው። በመሆኑም እነዚህን እንግዲህ የእነዚህ ምግቦች መኖር ለሶዲየም መቀነስ አስተዋጽኦ ያደርጋል። እዚህ የአመጋገብ ዋና ዓላማ እነዚህን ንጥረ ነገሮች በመጨመር የጨውን ወይም የሶዲየምን መጠን መቀነስ ነው ማለት ነው። እሱ ሲኖር እነዚህ ንጥረ ነገሮች ሲኖሩ እንግዲህ የሶዲየም መጠን ከደማችን ውስጥ ቀስ እያለ ይወገዳል ማለት ነው ወይም ይቀንሳል ማለት ነው። አሁን ምን ያህል እንደምንመገባቸውና በዝርዝር እናያለን። ግን ከዛ በፊት እነዚህ ምግቦችን እየወሰድን ከነዚህ ጎን ለጎን ደግሞ ሌሎች መቀነስ ያለባቸው ነገሮችን ማድረግ ይጠበቅብናል። አንደኛ ያው ምንም እንኳን ከላይ በዘረዘርናቸው የንጥረ ነገሮች ስንወስድ ጨው መጠን መቀነስ ቢችልም አወሳሰዳችን ግን አሁንም መቀነስ መቻል አለበት፣ ማገዝ መቻል አለብን ማለት ነው። ስለዚህ ጨውን በቀን የምንወስደው የጨው መጠን ከአንድ የሻይ ማንኪያ ወይ ደግሞ ከ2300 ሚሊግራም መብለጥ የለበትም ይላል። የታሸጉና የተቀነባበሩ ምግቦች ናቸው። የታሸጉ ምግቦች በጣም ከፍተኛ መጠን ያለው ጨው ስለያዙ እነዚህ ምግቦችን መቀነስ ይኖርብናል። ሌላው የእንስሳት ቅባትና ጣፋጭ ምግቦችን ማስወገድ ነው። ለምሳሌ ስር የበዛባቸውን ስጋዎችን መውሰድ እና የስኳር መጠጦችን ደግሞ መውሰድ የለብንም ማለት ነው። በሁለተኛ ደረጃ እንግዲህ ምን ያህል ማለት እነዚህ የዕለት ተዕለት የምንወስዳቸው እንዴት አድርገን ነው የምንመጥነው? በቀን ምን ያህሎቻቸውን ብንወስድ ነው ይህንን ዘዴ ሊያሻሽልልን የሚችለው? ምን ያህል ፖርሽን ነው ወይም ሊያህል መጠን ነው የሚቀንሰው ወይም ደግሞ የምንወስደው የሚለውን ነገር ስናይ ለኩበት ጊዜ ደግሞ በተቻለ መጠን በቤት ውስጥ የመለኪያ ዘዴዎችን ተጠቅመን ነው። ምክንያቱም ሁሉም መለኪያ ሚዛን ላይኖረው ይችላል ወይም እንደዚህ
የሻይ ማንኪያ፣ የኩባያ፣ የካፕስ ምናምን የሚሉት ነገሮች ሊያስቸግሩ ስለሚችሉ ሰው በሚያውቀው መልኩ እንደዚህ ይዘጋጅ በሚል ነው ወደ እኛ ሀገር ተቀይረው የተቀመጡት ያስቀምጡላችሁ ማለት ነው። ያው በሰንጠረዥ ላይ እንደምታዩት እንግዲህ የዳሽ አመጋገብ በቤት ውስጥ እስከ መለኪያቸው ድረስ ነው የሚያስቀምጠው። ከዚህ ጎን ያለው የምግብ አይነት ይላል፣ ከታች አትክልቶች ይላል፣ ከዛ ፍራፍሬዎች፣ ከዛ ሙሉ እህሎች ይላል። ቀጥሎ ደግሞ በቀን ወይም በሳምንት የሚወሰድ ይላል። ከዛ በአንድ ጊዜ የሚበላ መጠን በቤት ውስጥ መለኪያ ነው። እንግዲህ መለኪያው በትክክል ላይመጣልን ይችላል። ነገር ግን በምናውቀው መለኪያ ለማጣጣም ጥረት አድርጌያለሁ። እሱን እንግዲህ በራሳችሁ የአለካክ ዘዴ ልትጠቀሙበት ትችላላችሁ። በመጀመሪያ አትክልቶች ይላል፣ በቀን ከ4 እስከ 5 ጊዜ ነው። እንግዲህ የምግብ አይነት አትክልት ይላል እዚህ ጋር፣ በቀን ወይ በሳምንት የሚወሰድ እዚህ ጋር በቀን ነው። በቀን ከ4 እስከ 5 ጊዜ ይላል። በአንድ ጊዜ የሚበላ መጠን በቤት መለኪያ ይላል። ለምሳሌ ጥሬ ሰላጣ፣ ጎመን 1 ኩባያ ወይም 1 ትልቅ እፍኝ ይላል። እንግዲህ ጥሬ ሰላጣ ከወሰድን ወይም ጎመን ከትፈን ማለት ነው፣ ከትፈን ቾፕድ አድርገን ወይ ከትፈን 1 ኩባያ ሲሞላ ማለት ነው። 1 ኩባያ ማለት እንግዲህ ከሻይ ብርጭቆ ከፍ ያለች የተፈጨ ወይ የተከተፈ ሰላጣ በጣም ጥቅጥቅ ሳይል ማለት ነው። እሱ በዛች በኩባያ መጠን ማለት ነው። ይህን ያህል የተፈጨ ወይም የተከተፈ ጎመን ወይም ሰላጣ በዛች በኩባያዋ ሙሉ ማለት ነው። ወይም ደግሞ በሌላ አነጋገር 1 ትልቅ እፍኝ ማለት ነው። እፍኝ ማለት ደግሞ እንግዲህ በእጃችን እንደዚህ አድርገን የምንይዘው በሁለት እጃችን ይዘን ልክ በጣምም ሳይፈስ ወይም በጣም ሳያንስ እንደዚህ አድርገን የምንይዘው የመለኪያ ዘዴ ነው። እንግዲህ ሌላ ደግሞ ግማሽ ኩባያ ወይም 1 ጭብጥ የበሰለ አልጫ ጥብስ አትክልት ማለት ነው። እሱ ደግሞ በግማሽ መሆን አለበት ነው፣ ያው እንደ አማራጭ ማለት ነው። ታዲያ ይሄ የሚወሰደው በቀን ከ4 እስከ 5 ጊዜ ነው ይላል። እንግዲህ እዚህ ጋር ምግብ ላናገኝ እንችላለን። ያው ይሄ በዓለም አቀፍ ጥናት መሰረት ስለተደረገ ነው። ያው እንግዲህ ከማግኘት ከማጣት ጋር ከተያያዘ ላናሟላ እንችላለን። ነገር ግን እንግዲህ የሰው ልጅ ጥሩ ኑሮ ይኖራል ከተባለ ጠዋት ላይ ቁርስ አለ፣ ከዛ በጣም ጠዋት እንደተነሳን ቁርስ አለ፣ ከዛ ደግሞ ወደ 4 ሰዓት አካባቢ የምንወስደው ቁርስ አለ፣ ከዛ ምሳ አለ፣ ከዛ መክሰስ አለ፣ ከዛ እራት አለ። እንግዲህ እሱ ተደማምሮ ነው ከ4 እስከ 5 ያለው። ስለዚህ በእናንተ አኗኗር ዘይቤ ሊያንስ ይችላል ማለት ነው። ነገር ግን በጣም ብዙ ጊዜ የሚበላም ሰው ሊኖር ይችላል። ስለዚህ እሱ መመጠን መቻል አለብን ነው። ዞሮ ዞሮ ከ4 እስከ 5 ይላል። እንግዲህ በእነዚህ መካከል ከሆነ አኗኗሯችሁ እነዚህን ማድረግ ትችላላችሁ ነው። ይህን ማድረግ ካልቻላችሁም ያው ሊቀንስ ይችላል። ዞሮ ዞሮ ሳይንሱን በተቻለ መጠን ለማመጣጠን መሞከር ነው። በዛ ላይ መጠኑም ሊለያይ ይችላል። እንግዲህ በመለኪያው ዙሪያ ያው እንዳልኳችሁ የተለያየ ሊሆን ይችላል። ዞሮ ዞሮ ራፍሊ ማሳያችሁ ሳይንሱ ምን ይላል የሚለውን ስለሆነ እና በተቻለ መጠን ደግሞ ቤታችሁን እንድታዘጋጁት ስለሚፈለግ ነው። ሌላኛው ፍራፍሬዎች ናቸው። በቀን ከ4 እስከ 5 ጊዜ ይላል። እነሱም እንግዲህ አንድ ፍራፍሬ ምን ያህል ነው የሚለውን ነገር ስንወስድ አንድ መካከለኛ ሙዝ፣ ለምሳሌ ሙዝ ከሆነ መካከለኛ የሆነውን ነው። ብርቱካን ወይም ደግሞ ፖም ሊሆን ይችላል ማለት ነው። በፍራፍሬ ምድቦች ውስጥ ያሉትን ነው እያወራ ያለሁት እና መካከለኛ ሙዝ፣ ብርቱካን ወይም ፖም ይላል። ከዛ ግማሽ ስኒ የቆረጡት ፍራፍሬ እንደ ፓፓያ እና አናናስም ከሆነ እሱንም እንዲሁ የተቆረጠ ወይም ግማሹ የተወሰደ ነው ማለት ነው። ሌላው ሙሉ እህሎች ናቸው። እነሱ ደግሞ በቀን ከ6 እስከ 8 ጊዜ ይወሰዳሉ ይላል። እንግዲህ እሱንም ቅድም እንዳልኳችሁ ነው። ከዛም እንዳኗኗራችን እንዳገኘነው መጠን ነው። ታዲያ ይህንን አንድ ቁራጭ የስንዴ ዳቦ፣ ያው የስንዴ ዳቦ እንግዲህ ከእህል ዘር ስለሆነ ነው የሚሰራው። ከዛ ግማሽ ኩባያ የበሰለ ኦትሜል ወይም 1 ቡናማ ሩዝ ወይም ደግሞ ቅንጨ፣ እንዲሁም ሩብ ያህል እንጀራ ብንወስድ እነዚህ ሙሉ እህሎችን ያጠቃልላል ማለት ነው። ሌሎችም ሊኖሩ ይችላሉ። በመቀጠል የቀጣይ የምግብ ምድቦች ቅባት የሌላቸው የወተት ተዋጽኦች ናቸው። በቀን ከ2 እስከ 3 ጊዜ ይላል። በአንድ ጊዜ የሚበላ መጠን በቤት መለኪያ አሁንም ስንለካው 1 ኩባያ ቅባት የሌለው ወተት ወይም እርጎ ወይም 1 አውራ ጣት ያህል የተፈጥሮ አይብ ይላል። አውራ ጣት ማለት እንግዲህ በአውራ ጣታችን እንዲዛቅ አድርገን የምንይዘው አይነት ነው። ያው እሱም እንደ መለኪያ አይነት ነው። ሞር ትራዲሽናል ባይዘወይ በጣም ትራዲሽናል አይነት አለቃቆች የቤት ውስጥ ስለተባለ ነው እንደዛ የሚጠቀመው እና ያው ወደ ኢትዮጵያ ወይ ደግሞ ወደ ሀገራችን ወደ ባህላችን የአለካክ ዘዴ ስለተቀየሩ ነው እንጂ እነዚህ በግማሽ 1/2 ካፕስ ምናምን እያሉ ነው በእነሱ የሚለኩት። ግን እነዚህ ከዛ ጋር ትንሽ ይመሳሰላሉ በሚል ስለተቀየሩ ነው።
ሌላው ቅባት የሌለው ስጋና አሳ ይላል በቀን 2 ጊዜ ያህል። እነዚህ ደግሞ እንግዲህ የእጅ መዳፍ ያህል የበሰለ የዶሮ ደረት ወይም ደግሞ የአሳ ወይም የከብት ስጋ ይላል። እሱ ደግሞ በመዳፍ ነው እንግዲህ ስጋ ስንለካው በመዳፋችን ያው በግራም ካልሆነ በመዳፍ ነው እንዲህ ይዘን የምንለካው አይደለ? ያው ጭብጥ ወይ እፍኝ እንዳንለው ሊበዛ ስለሚችል በመዳፋችን ቁጭ አድርገን አንዱን ቁራጭ እንደማለት ነው፣ ከመዳፋችን ያልበለጠ። ስለዚህ በዛ ተለክቶ በቀን 2 ጊዜ ያህል ብትወስዱ ምንም አይላችሁም ነው። ያ ግን ቅባት የሌለው መሆን መቻል አለበት ማለት ነው። ሌላው ለውዝና ጥራጥሬዎች ናቸው። በሳምንት ከ4 እስከ 5 ጊዜ እነሱ እንግዲህ አንድ እጅ ጭብጥ፣ በአንድ እጅ ከሆነ ደግሞ ጭብጥ እንለዋለን። ከዛ የለውዝ ወይም የሱፍ ማለት ነው። ወይም አንድ ግማሽ ኩባያ የበሰለ ምስር፣ አተር ወይም ባቄላ ሊሆን ይችላል ማለት ነው። እነሱን እንወስዳለን ማለት ነው። ሌላ ዘይቶችና ቅባቶች ናቸው። በቀን ከ2 እስከ 3 ጊዜ ይላል። መጠናቸው አንድ የሻይ ማንኪያ የወይራ ዘይት ወይም የላም ቅቤ ይላል። ወይም አንድ የሾርባ ማንኪያ ወይም የሰላጣ ማለስለሻ ወይም ድሬሲንግ ሲጨመርበት ማለት ነው። ስለዚህ የምግብ አይነቶች ከዚህ የተዘረዘሩት በቀን ወይ በሳምንት፣ እዚህ ጋር ከለውዝና ጥራጥሬዎች በሳምንት ብሎ ነው ያስቀመጠው። ሌሎቹ በቀን ናቸው ማለት ነው። ስለዚህ በቀን ወይም በሳምንት የሚወሰደው እነዚህን ያህል ጊዜ ነው። ሌላው ችግር ደግሞ ምንድነው? እነዚህን ምግቦች ባናገኛቸውስ ምን እንሆናለን ወይስ ደግሞ ምን እናደርጋለን የሚለው ነገር ነው። እውነት ነው፣ አዎ ላናገኛቸው እንችላለን እነዚህ ምግቦች። ግን ደግሞ እነዚህን ምግቦች ባናገኝ በተለያዩ አማራጮች መተካት እንችላለን። ለምሳሌ ያህል አንዳንድ ፍራፍሬዎች ወይም የተወሰኑ ምግቦች ውድ ሊሆኑ ይችላሉ፣ ወይ ገበያም ላይ ላይገኙ ይችላሉ፣ ገንዘቡ ኖሮም ማለት ነው። ስለዚህ እነዚህ ለምሳሌ ፍራፍሬዎችን ባናገኝ ፍራፍሬዎችን ሊተኩልን የሚችሉ የፖታሲየም ይዘት ያላቸው ምግቦችን መምረጥ ማለት ነው። እነዚህ በፍራፍሬዎች ምትክ እንግዲህ አትክልቶችን መጠቀም ይቻላል ማለት ነው። ሌላው የአሳና የሌሎች ሊን ፕሮቲን የሚባሉት ቀላል ፕሮቲኖችን ካላገኘን ደግሞ በባቄላ ወይ በምስር ወይ በሽምብራ መተካት ነው። እነዚህ ደግሞ የማግኒዥየም እና የፋይበር መጠን ያላቸው ስለሆኑ ለደም ግፊት አጋዥ ይሆናሉ ማለት ነው። ሌላ ወተትና የአይብ ተዋጽኦች፣ የወተት ተዋጽኦችን ባናገኝ ደግሞ ብዙ ካልሲየም ያላቸው ምግቦችን መምረጥ ነው። ለምሳሌ እንደ ሰሊጥ የመሳሰሉ ጥራጥሬዎችን፣ የቅባት እህሎችን መጠቀም ይህንን ይተካሉ ማለት ነው። ዋናው በቃ ጨዋታው ምንድነው? ሶዲየምን መቀነስ እና እነዛ ፖታሲየም፣ ካልሲየም እና ማግኒዚየምን መተካት ነው። ዋናው ቁልፉ ጉዳይ እሱ ስለሆነ እነሱን ሊተኩልን የሚችሉ ምግቦችን መምረጥ ነው። ምክንያቱም እነሱ በተዘዋዋሪ የሶዲየም መጠንን ሊቀንሱ ስለሚችሉ። በዛሬው የዳሽ ዳይት የአመጋገብ ስልት ይዤላችሁ ቀርቤያለሁ። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለጤናና ጤና ነክ ጉዳዮች ደግሞ ሰብስክራይብ በማድረግ ቻናሉን ተከታተሉ። ላለሁ ጥያቄዎች፣ ኮሜንት ካላችሁ የትኛው ምግብ ነው የበለጠ ማግኘት የምትችሉት፣ ለመለካት የተቸገራችሁበት ነገር ካለም በኮሜንት ላይ አሳውቁኝ። ጤና ይስጥ